ጀጎል የዓለም ቅርስ ስለሆነ የሰው ልጅ ሀብት ነው የሰው ልጅ ሀብት ከሆነ ደግሞ እዚህ ያለው አሻራውን ሊጠብቀው ሊንከባከበው ይገባል ከለውጡ አመታት በፊት የነበሩ ሁኔታዎችን በመናይበት ጊዜ ቅርሱን ለአደጋ የተጋረጠበት ሁኔታ ሁለተኛ ደግሞ ለነዋሪው ለኑሮ ምቹ ያልሆነ እንደገና ደግሞ ለቱሪስቱም ተመራጭ ያልሆነ የቆሻሻ መጣያና ለኑሮ ምቹና ለጉብኝት ምቹ ያልነበረ ቦታ የነበረን መጀመሪያ የጀመርነው የጀጎል ዙሪያው ላይ ያለውን ለጀጎል ግንብ አጥር በጣም አደጋ የሆኑና ቅርሱን ከመጠበቅና ከመንከባከብ አዳጋች ከማድረግ በተጨማሪ ደግሞ የምዝገባ ሂደቱንም ኔጌቲቭ ወይንም ደግሞ አደጋ ላይ የሚጥለው ሁኔታዎች ላይ የነበረበትና ያንን የመቀልበስ ስራ ነው የተሰራው አሁንማ የተለየ ነው የድሮና ያሁኑ የተለየ ነው ሲፋቱም አሁን ይሻላል የድሮ እንደዚህ አልነበረም እና ድሮ ኤረርበር ሲባል ኤረርበር ነው መባለው እንጂ አሁን በጣም ሰፊ ሆነዋል ለኛም ገበያው ደህና ሆነዋል ገባ ከዚህ ተነስቶ እስከ ሻወበር ድረስ ደህና መንገድ ወጣ ገባ ደግሞ ከቡዳበር መንገድም ከዚህ ወጥቶ ባህርዳ እንትን መጋሉኻት የሚባል ቦታ በታች በኩል እስከ አባድር ድረስም ይደርሳል ደግሞ ተመለሰ በዚህም ብትል እስከ ሰንጋበር ድረስ ይሄዳል ጆጎል ግን የድሮና ያሁኑ ልየቱ እንደመሰለ የድሮ አፈር ነበረ ድንጋይ ነበረ በዚህ መንገድም ድንጋይ ነበረ የማይታወቅ የማይሰበር ድንጋይ ነበረ በጣም ጠባብም በዚህ ጋር ነበረ በዚህ ጋር እንኳን ደህና ነበረ እያለ የተሻሻለ አሁን ተሻሽሏል መሪያ በጣም ጠባብና ብዙ ነገር የሚሄድበት ነበር አህያውም ምኑም አሁን ግን ለሰው በጣም አመቺ ነው በጣም ኮርተንባቸዋል በአመራሮቻችንም ላይ ሀገር ውጪ ከመጡ ቱሪስቶች የሀገር ውስጥ ቱሪስቶች እየበዙልን ነው በጣም መናፈሻም ሆነዋል ፎቶም እነሱበታል ይዝናኑበታል በጣም አመቺ ሆኗል የምታየው ይሄ አንደኛ ሸክላ የምታየው ሁለተኛ ቆርቆሮቹም ብታያቸው በራቸውም ምናምን ብታያቸው በጣም ያምራል ለሰው ከሌላ ሀገር የሚመጣ ሰው ሁሉ እንኳን ደስ ብሎ ነው የሚሄደው ማለት ነው ለጉብኝትም በጣም የተመቻቸ ነገር ነው ማለት ነው ከ6100 ሜትር ስኩዌር በላይ የአረንጓዴ ስፍራ እንዲሆንና ለቅርሱ የማያመቹ ከቅርሱ አካባቢ የተቆፈሩ የውሃ ጉድጓዶች ህገወጥ የንግድ እንቅስቃሴዎች እንዲቆሙና ወደ ግሪነሪ እንዲቀየሩ የተደረገበት የመጀመሪያው ዙር የ2015 የጀጎል ውስጥ ለውስጥ መንገድና የጀጎል ዙሪያ ኮሪደር ልማት ስራችን በዚህ ነበር የጀመርነው አሁን በተለይ ጆጎል ላይ ያለው የተተከሉ ችግኞችን የመንከባከብ ነዋሪው ላይ ኃላፊነት አለበት በመንግስት ላይ ብቻ ማተኮር የለብንም በተለይ እዚያ አካባቢ ልጆች ለኛ ሀብታችን ነው ለኛ እንዳይናችን በዚህ የኛው ባጠብቀው ማንም ከሌላ ቦታ ሰው መጥቶ አይጠብቀው ማለት ነው አንደኛ ግዴታችን ለኛ ራሳችን መጠበቅ አለብን ለኛ ሀብት ነው ለኛ አይን ነው ካሁን በኋላ እንደዚህ ቻንስ አናገኝም በዚህ ባላችን ቻንስ ላይ በደም አይተን በደም ጠብቀን ሰውን ቁሻሻው ነገር ጠብቀን እንደ በፊቱ የለውጥ በደም እንጠብቀን እንከባከባለን ማለት ነው ያለንን ዕውቀቶች እዚህ አካባቢ ያሉትን ባህል እሴቶች ሊያሳዩ የሚችሉ የቅርጻ ቅርጽና የስዕል ፈጠራዎችን ወጣቶች በዛ ላይ እንዲጠቀሙ
እንደገና ደግሞ የስራ እድል ፈጠራንም እንዲይዝ ከዛ ውጪ ደግሞ እንትኖች አረጋውያን ህፃናት የሚውሉበትና የሚጫወቱበት ቦታዎችም እንዲፈጠሩ የአረንጓዴ ስፍራም በዚህቹ ጠባብ መንገድ ላይ እንዲኖር ለማድረግ ሙከራዎች ተደርገዋል። የነበሩ ቅርሶችን በማደስ አዳዲስ ቅርሶችን በማልማት በርካታ ስራዎች ተሰርተዋል። የነበሩትን ቅርሶች ከማደስ አንፃር አንዱ እንደ ትልቅ ምሳሌ ሊነሳ የሚችለው የሐረር የጀጎል ቅርስ እድሳት ነው። ሐረር ጀጎል ቅርስ እድሳት የሚያሳየን ነገር ከተሞቻችን አዲስ ዘመናዊነት ሲጨምሩ የነበረ ባህላቸውን ቆርጠው መጣል ወይም የነበረ ታሪካቸውን አፍርሰው መነሳት እንደማይጠበቅባቸው የሚያሳይ ነው። የሐረር ቅርስ ጥበቃ በባህሪው ለየት የሚያደርገው ነገር ቅርሱ ህያው ቅርስ ነው ወይም ሊቪንግ ሄሪቴጅ ነው። በውስጡም በርካታ ህይወት ያለበት ነው። አሁኑም የተዘዋወርንም ስናይ የንግድ እንቅስቃሴዎች የማህበራዊ ኑሮዎች ያሉበት የቅርስ ሂደት ነው ያለው። ስለዚህ ይሄንን ህያው የሆነ ቅርስ ህያውነቱን በጠበቀ መልኩ እንዲታደስ ለማድረግ በርካታ ስራዎች ተሰርተዋል።